ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች። አህጉር አቀፍ የመጽሐፍ ቅዱስ ማህበራት የምክክር ጉባኤ በመዲናችን አዲስ አበባ ተከፈተ። የኢትዮጵያ ቀይ መስቀል ማህበር ለደቡብ ኦሞ ዞን የጎርፍ አደጋ ተጎጂዎች አስቸኳይ የመጀመሪያ ዙር ድጋፍ አደረገ። ከውጭ በናይጄሪያ ፕላቶ ግዛት በተፈጸመ ጥቃት 20 ክርስቲያኖች ተገደሉ። መረጃዎቹን ኢየሱስና ያሶ ወደ እናንተ ያደረስኩኝ አብራችሁ ቆይታ አድርጋለሁኝ። አብራችሁኑ አህጉር አቀፍ የመጽሐፍ ቅዱስ ማህበራት የምክክር ጉባኤ በመዲናችን አዲስ አበባ ተከፈተ። በተባበሩት የመጽሐፍ ቅዱስ ማህበራት የፕሮግራምና ፕሮጀክት አህጉር አቀፍ የምክክር ጉባኤ በመዲናችን አዲስ አበባ ተከፍቷል። በጉባኤው ላይ ከ25 በላይ የተለያዩ ከአፍሪካ ሀገራት የተወከሉ 85 ተሳታፊዎች እየተካፈሉ የሚገኙ ሲሆን ከዚህ በተጨማሪ ከተባበሩት የመጽሐፍ ቅዱስ ማህበራት ዋና ጽህፈት ቤት ከአሜሪካና ከአውስትራሊያ መጽሐፍ ቅዱስ ማህበራት የተጋበዙ አባላት ተሳታፊ እንደሆኑ ታውቋል። የዚህ ፕሮግራም ዋነኛ ዓላማ በአፍሪካ መጽሐፍ ቅዱስ ማህበራት ውስጥ ተግባራዊ የተደረጉ የሚገኙ የመጽሐፍ ቅዱስ ትርጉም ህትመትና ስርጭት ስራዎችን ቀጣይነት ለማረጋገጥና ለማጠናከር እንዲሁም በተለያዩ ሀገሮች ተግባራዊ የተደረጉ ያሉ ስራዎች ላይ ሰፊ ውይይትና የልምድ ልውውጥ ማድረግ መሆኑ በጉባኤው መክፈቻ ላይ ተገልጿል። የመጽሐፍ ቅዱስ ማህበር ተግባራዊ ያደረገ ባለው መጠነ ሰፊ የመጽሐፍ ቅዱስ ትርጉም ህትመትና ስርጭት እንዲሁም በሌሎች ተያያዥ ስራዎች ምክንያት ይህንን አህጉር አቀፍ ጉባኤ እንዲያስተናግድ መመረጡ ተገልጿል። ጉባኤው ለቀጣይ 5 ቀናት ከተከወነ በኋላ በሚቀጥለው ቅዳሜ ሚያዝያ 10 እንደሚጠናቀቅ ታውቋል። መረጃው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ሰላም የጋራ ሀብታችን በመሆኑ ሁላችንም ልንጠብቀውና ልንንከባከበው ይገባል ሲሉ ሊቀ ትጉሃን ቀሲስ ታጋይ ታደለ ገለጹ። ይህንን ያሉት የኢትዮጵያ ሃይማኖት ተቋማት ጉባኤ ከቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ባዘጋጀው ሀገር አቀፍ የሰላም ኮንፈረንስ ላይ ነው። በመድረኩ ላይ በክብር እንግዳነት የተገኙት የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለመላው የኢትዮጵያ ሕዝብ የሚከተሉትን ዋና ዋና ነጥቦች አጽንኦት ሰጥተው አሳስበዋል። የሰላም እጦት የማይጎዳው የስራ መደብ አካባቢ የሃይማኖት አይነትም ሆነ የፖለቲካ ርዕዮተ ዓለም የለም። ሰላም ሲጠፋ ሁሉም ተከሳሪ ነው። የሰላም መታወክን የሀገርን ልማትና እድገት ወደ ኋላ እጅግ በጣም የሚጎትት በመሆኑ ሰላምን መጠበቅ የህልውና ጉዳይ ነው። ሰላማችን ከእጃችን ሳይወጣ መንከባከብ፣ መጠበቅና ማስፋት ለኛም ሆነ ለሚመጣው ትውልድ ትልቅ ፋይዳ አለው። ሰላም የጋራ ሀብታችን በመሆኑ ሁላችንም ልንጠብቀውና ልንንከባከበው ይገባል። መላው ኢትዮጵያ ህዝብ ለሰላም መጠበቅና መጽናት የበኩሉን ኃላፊነት እንዲወጣም ጥሪ ቀርቧል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት ነው። የኢትዮጵያ ቀይ መስቀል ማህበር ለደቡብ ኦሞ ዞን የጎርፍ አደጋ ተጎጂዎች አስቸኳይ የመጀመሪያ ዙር ድጋፍ አደረገ። የኢትዮጵያ ቀይ መስቀል ማህበር በደቡብ ኦሞ ዞን በማሌ ወረዳ ጉዶ ቀበሌ ሰሞኑን የጣለውን ዝናብ ተከትሎ በደረሰው የጎርፍ አደጋ ከቤት ንብረታቸው ለተፈናቀሉ ወገኖች አስቸኳይ የመጀመሪያ ዙር ድጋፍ አድርጓል። የዞኑ የቀይ መስቀል ማስተባበሪያ ጽህፈት ቤት አሻጋሪ የቦርድ አባላት፣ የማስተባበሪያው አመራሮችና የዞኑን የወረዳው የመንግስት የስራ ኃላፊዎች የአደጋውን የጉዳት መጠን ተዘዋውረው በመመልከት ጉዳት ለደረሰባቸው ወገኖች ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች እንዲሁም የሌሊት አልባሳት ድጋፍ አድርገዋል። በአደጋው 470 የቤተሰብ አባላት የተፈናቀሉ ሲሆን 324 ሄክታር ሰብል መውደሙንና በርካታ ቁጥር ያላቸው የእህል ጎተራዎች በጎርፉ መወሰዳቸውን የወረዳው ዋና አስተዳዳሪ አቶ አልጋጋ ባልንሴ ገልጸዋል። ለተጎጂዎች ለተደረገው ድጋፍ የኢትዮጵያ ቀይ መስቀል ማህበርን አመስግነዋል። የደቡብ ኦሞ ዞን ቀይ መስቀል ማስተባበሪያ ጽህፈት ቤት አሻጋሪ ቦርድ ሰብሳቢና የዞኑ ዋና አስተዳዳሪ አቶ ማዕከል ማሊኮ ባስተላለፉት መልእክት ህብረተሰቡ በዚህ አስቸጋሪ ወቅት እርስ በርስ መተጋገዝና መረዳዳት እንዳለበት ገልጸው የአደጋው ሰለባዎችን በዘላቂነት ለማቋቋም ከሚመለከታቸው አካላት ጋር በጥምረት እንደሚሰራ አረጋግጠዋል። የደቡብ ኦሞ ዞን ቀይ መስቀል ማስተባበሪያ ጽህፈት ቤት ኃላፊ አቶ ፑኩማ አስራት በበኩላቸው በደረሰው ጉዳት ማዘናቸውን ገልጸው በዛሬው ድጋፍ ለ68 አባወራዎች የሚደርስ የመጀመሪያ ዙር ድጋፍ የተሰጠ ሲሆን በቀጣይ በተደራጀ መልኩ የሚመለከታቸውን በማስተባበር ድጋፉ እንደሚቀጥል ገልጸዋል። በጉዳቱ ቁጥሩ በውል ያልታወቁ የቤት እንስሳት በጎርፍ የተወሰዱ ሲሆን ይህ መረጃ እስከተጠናከረበት ቀን ድረስ የሰው ህይወት እንዳልጠፋ ማረጋገጥ ተችሏል። መረጃው የክልሉ ቅርንጫፍ ጽህፈት ቤት ኮሙኒኬሽን ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን።
በናይጄሪያ ፕላቶ ግዛት በተፈጸመ ጥቃት 20 ክርስቲያኖች ተገደሉ። በፕላቶ ግዛት በሚገኘው የቦኮስ አካባቢ አቅራቢያ በሙቤላ መንደር ላይ በተፈጸመ የጦር ጥቃት ቢያንስ 20 ክርስቲያኖች መገደላቸው ተነግሯል። ጥቃቱ የፉላኒ ታጣቂዎች በሚል ስያሜ የሚጠሩ አማጽያን በመንደሩ ላይ እንደተፈጸመ የአካባቢው ነዋሪዎች ገልጸዋል። የአካባቢው ነዋሪ ሞሴስ እንደገለጸው በመንደራችን ከባድ ጥቃት ተፈጽሟል ያለ ሲሆን በዚህም 20 ሰዎች ተገድለዋል። እነሱም 7 የቤተሰብ አባላት ናቸው ብለዋል። ከተገደሉት መካከል የአካባቢው የቤተ ክርስቲያን አባቶች እንደሚገኙበትም ተገልጿል። ይህ ጥቃት በናይጄሪያ ማዕከላዊ ክልሎች ውስጥ በተደጋጋሚ የሚከሰቱ የደህንነት ችግሮችን መላከተም ነው። የአካባቢው ነዋሪዎች መንግስት የሰላምና የደህንነት እርምጃዎችን እንዲያጠናክር ጥሪ ማቅረባቸውን ክርስቲያን ዴይሊ በዘገባው አስታውቋል። በመጨረሻም በታሪክ ጠንካራ በነበረው የሮምና የቴል አቪቭ ወታደራዊ ወዳጅነት አሳሳቢ ደረጃ ላይ መድረሱ ተሰማ። ዳንኤል አንተነህ ዝርዝር አለው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከእስራኤል ጋር የነበራትን የመከላከያ ስምምነት እንደማታድስም በይፋ አስታውቀዋል። ውሳኔው የተላለፈው በየ5 ዓመቱ በሚካሄደው የውልድ ሰዓት ወቅት ላይ ቢሆንም ሜሎኒ ከአሁኑ ሁኔታ አንጻር ስምምነታቸውን ለማቋረጥ መወሰናቸውንም ገልጸዋል። ከቅርብ ጊዜ ወዲህም በሁለቱ ሀገራት መካከል ያለውን ግንኙነት እንዲሻክር ያደረጉ ተከታታይ ክስተቶችም ተከስተዋል። ባለፈው ሳምንት በሊባኖስ በሚገኘው የጣሊያን የተባበሩት መንግስታት ድርጅት ሰላም አስከባሪ ልዑክ ላይ የእስራኤል ኃይሎች የማስጠንቀቂያ ጥይት ተኩሰዋል። ድርጊቱ በሰው ላይ ጉዳት ባያደርስም በአንድ መኪና ላይ ውድመት ማስከተሉን ተከትሎም ጣሊያን የእስራኤልን አምባሳደር ጠርታ ማብራሪያም ጠይቃለች። የጣሊያን የውጭ ጉዳይ ሚኒስቴር አንቶኒዮ ታጃኒ እስራኤል በሊባኖስ ሰላማዊ ዜጎች ላይ ያደረሰችው ጥቃት ተቀባይነት የሌለው ነው ማለታቸውን ተከትሎ እስራኤል በበኩሏ የጣሊያንን አምባሳደር በመጥራትም ተቃውሞዋንም አሰምታለች። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም SIPRI መረጃ እንደሚያሳየው ከሆነም ጣሊያን ለእስራኤል ሶስተኛዋ ትልቅ የጦር መሳሪያ አቅራቢ ሀገር ነች። ከ2021 እስከ 2025 ባለው ጊዜ ውስጥም ጣሊያን 1.3 በመቶ የእስራኤልን የጦር መሳሪያ ፍላጎትም ሸፍናለች። አሜሪካና ጀርመን አሁን ቀዳሚዎቹ አቅራቢዎች ቢሆኑም የጣሊያን ውሳኔ በቴል አቪቭ ላይ የሚደረገውን ዓለም አቀፍ ጫናም ይበልጥም ያከብደዋል። የመከላከያ ሚኒስቴር ባለስልጣናት ይህ የፖለቲካ አቋም ወደ ተጨባጭ ሕጋዊና ተግባራዊ ውጤቶች እንዴት እንደሚቀየር አሁንም እየመረመሩ መሆናቸውንም ገልጸዋል። ይህ እርምጃ ጣሊያን በጋዛ ወታደራዊ እርምጃ ምክንያትም ከእስራኤል ጋር ያላትን ግንኙነት ከገደቡ ሌሎች የአውሮፓ ሀገራት ተርታም እንድትሰለፍ አድርጓታል ሲሉም የተለያዩ ዓለም አቀፍ ሚዲያዎችም ዘግበዋል። መረጃዎቻችንን ከማጠቃላችን በፊት ዜናዎቹን እናስሳችሁ። አህጉር አቀፍ የመጽሐፍ ቅዱስ ማህበራት የምክክር ጉባኤ በመዲናችን አዲስ አበባ ተከፈተ። የኢትዮጵያ ቀይ መስቀል ማህበር ለደቡብ ኦሞ ዞን የጎርፍ አደጋ ተጎጂዎች አስቸኳይ የመጀመሪያ ዙር ድጋፍ አደረገ። ከውጭ በናይጄሪያ ፕላቶ ግዛት በተፈጸመ ጥቃት 20 ክርስቲያኖች ተገደሉ። ለዛሬ የነበሩን የጂኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን እናንተ ያደረስኩኝ አብራችሁ ቆይ ተረዳኩኝ። መረጃዎቹን ያዘጋጀላችሁ ደግሞ ዳንኤል አንተነህና ነፃነት አቆማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ